አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች እንዲሁም ክርስቲያን ጓደኞች ሰላም ብያለሁ። ውድ ሀገሬ ልጆች ሰላማችሁ ብዙ ትርፍ ይበል እያልኩ ሰላም ለሀገራችን። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ የጀምሮ ቪዲዮውን ቪዛ ክፍል 64 እና 65 እጅግ በጣም ገራሚ ሆኗል። በጣም በሚገርም ሁኔታ እንግዲህ ቲጂ ሴራዋን እንደቀጠለች ትገኛለች። በሚገርም ሁኔታ ለገንዘብ ስትል የምታደርገው ሁሉ እጅግ በጣም ይገርማልም፣ ያስደንቃልም፣ ያሳዝናልም በሁሉም ደረጃ ማለት ነው። ምክንያቱም እንግዲህ ሴራዋን ለማክሸፍ ሳሚ እየተከታተላት ቢገኝም ግን ገንዘቧን ምንጯንም እንግዲህ እልም አድርጎባታል። ግን ደግሞ እሷ ከጠፋች በኋላ ቤዛ ጠፋች ስትባል እንግዲህ መኪና ገጭቷታል ስትባል የምትርፍ አይመስለኝም። በሚገርም ሁኔታ አንድ ነገር ብትሆን ኃላፊነቱን አንተ ትወስዳለህ። የህልውናዬን መሰረትም አሳጣኸኝ ማለት ነው ወይኔ በማለት ቅጣቷን እንግዲህ እጅግ በጣም እያዘነች ልጅ ተረጋጊ፣ ራስሽን ሁኚ። እንግዲህ እየተሰራ ያለው ሁሉ ነገሩ ሊያልቅ ሳይሆን ሊቀጥል ይችላል። እንዳመለጠች ማንም ሊያውቅ አይችልም። መኖሯንም ሉላ እንደሆነች ሄዳለች፣ አይታታለች። ግን ደግሞ ምንድን ነው እየሰራሁና እያደረግኩ ያለሁት? ወይ ቪዛ ስራዬን ሳልጨርስ ምንም እንደማትሆኝ ተስፋ አደርጋለሁ እያለች በጣም ታዝናለች። ደግሞ ከአክስቷ ጋር ቁጭ ብላ ባለችበት እንግዲህ አክስትይቱ ሄሎ 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 እባክህ እንደዚህ ሆኛለሁ ያለችው ጆሮዋ ላይ ያቃጨለባት ለሉላ ከነገረቻት ደግሞ ሉላ ስለምትበሳጭ እርግጠኛ ነሽ ወይ የእህቴን ድምፅ ነው የሰማሽው ስትላት እኔ አላውቀውም ግን እሷ እንደነበረች እርግጠኛ ነኝ። አየሽ የፈጣሪን ስራ ለሱ ደውላ አብቅቶላታል ጊዜው። ግን ደግሞ ከሁሉም በላይ ቴክስትና ስልኩን አጥፍቼዋለሁ ከስልኩ ላይ ትላለች አክስተብዬ። የኛ ነገር ግን ሊያልቅ አልቻለም። ለፖሊስ ሰጣለሁ ያለችውን ከሆነ አታስቢ፣ እኔ ከእውነቱ ስለሚደርስ አብሽሪ አትፍሪ ትላታለች። ትሽነት ይጂ ካታገኝሽ እንግዲህ ካታገኝ ሱራፌልን እኛ ፈልገን ልናገኛት ይገባል። ለማንኛውም ቲጂ የምታወራው ወሬ ሱራፌል ካወቀ እንግዲህ አሳልፎ ለሕግ እንደሚሰጥ እናውቃለሁ ስትል እኔ የፈራሁ ያለሁት አንቺን ላለማጣት ነው ይህን ሁሉ የማደርገው አክስቴ ትላለች። ከእኔ ይልቅ በዚህን ሰዓት እህትሽ ታስፈልግሻለች። ለዚህም ደግሞ ፍጠኝ እሷን ለመፈለግ የማለት ጥያቄ ታቀርባለች። በክሽ የመሰናበት ስሜት አታስተላልፊልኝ፣ ዝም ብዬ ሳስብ የተሰናበትሽኝ ይመስለኛል ስትላት እኔ ከራሴ በላይ እወድሻለሁ፣ ከኔ ይልቅ እህትሽ ታስፈልግሻለች። ስለዚህም እኔም ግን በህይወት ላልኖር ብችል እህትሽ ግን ለአንቺ ስለምጠቅምሽ እህትሽን በፍጥነት ማግኘት አለብሽ ትላለች እና ያላትን ገንዘብ በሙሉ ትራንስፈር አደረገች ሲል አውጣቷን ለመቁረጥ ምንም አላተረፈኝ፣ ቆርጬ ጥዬላታለሁ። እንግዲህ ሻራ ላይ እንዲጨለል ማድረግ ነው የምፈልገው ስትል ለእኔ የላከችውን ገንዘብ አይንህ እያየ ለሌላ ነው ሲል እንግዲህ ሳሚ እውነቴን ነው የምልህ እጅግ በጣም ጥሩ ሰው ነህ፣ ግን ደግሞ የራሴን ስህተት ለማረም በሞክርም እንግዲህ ይህን ያክል ጊዜ በማይሆን ነገር መገማመታችን በጣም ያሳዝናል። ወደ ልቧ ቪዛ ተመልሳልኝ። እንግዲህ ጥሩ ቤተሰብና ዝምድናችን ቢቀጥል ደስ ይላል። በጣም የሚገርምህ ነገር ቲጂን እኮ ለማዋጣት አልሞከርኩት፣ ጥረት አልነበረም። ግን ደግሞ እውነቱን በተአምር ልትነግረኝ አልፈለገችም። የተረገመች አይደለች ይችላል። ገንዘብና ንብረቱ እንድታገደ ነው አይደሉ ቢል በዚህ ሁኔታ እንግዲህ እንደማይቆጥሩ ነግሮኛል። ግን ደግሞ ረጋ ብዬ ቪዛ ላናገራት እሞክራለሁ። እንደ በፊቱ አይደለችም፣ ፊትም ነስታኛለች። ቪዛማ ራሱ አይደለችም። ግን ደግሞ አክስተ ብዬዋ አስመሳይ ሌላ ሰው እንደሆነች ነው ያያለሁት። ግን ተደብቂ ባያትም ዳያሊሲሱ ጋር እንግዲህ ሌላ ነገር እያየሁኝ ይገኛል። እልቅ የእናንተሳ ሸዊራ እንዴት ነው ይለዋል። በቅርቡ አንድ ቤተሰብ መሰረተን እንግዲህ መኖር ልንጀምር ነው ሲለው በጣም ያስቃል ማለት ነው። እንግዲህ
ሙሽራና ሙሽሪት እንኳን አልሆንም። ለመሆን ግን እያሰብን ነው። ግን ደግሞ ለሰርጋችን ሚዜው አንተ ነህ አይደለ? ማኛው አንተ ነህ የመጀመሪያ ምርጫ ሲለው እንግዲህ ነገሮች ቢስተካከሉ እኮ ግን ሰርጉ እንደሚሆን እርግጠኛ ነኝ። ምን አስበህ ነው ይለዋል። ግን ዶክተሩ መኖሩን አስበዋል? የት ነው ያለው ሲለው እኔ ከዶክተሩ ይልቅ የቪዛ ሁኔታ እያስጨነቀኝ ነው። ምክንያቱም ቤዝ እኮ እንደ ድሮ አይደለችም፣ ሌላ ሰው ሆናብኛለች። ግን እንዴት አድርጌ የድሮዋ ቪዛን ማምጣት እንደምችል ባክህ ማሰብ አልቻልኩም፣ ጨንቆኛል ይለዋል። የሚገርመው ነገር መንትያዋ በጣም ገራሚ ነች። በዚህ መካከል ሉላ እያወራች እየደወልሽ ነው አይደል ትላታለች። ሲመስለኝ እኔ ጋ ነው እየደወልሻለሽ፣ ምንድን ነው ከዚህ በኋላ በደንብ ታይኛለች ስትል ምን ቀርቶሽ ከኛ ጋር መጣሽ ስትላት አስጠንቀቂያት፣ አለበለዛ ግን ስትል ነው ቪዛን ትገያታለሽ ወይ ስትላት እርጉምና የእርጉም መጨረሻ ሴት መሆንሽን አውቃለሁ፣ ግን ምን እየሰራሽ እንደሆነ ሊገባኝ አልቻለም። እሷን ካገትሽበት መጥፋቷን አልሰማሽም እንዴ ብላ እናቲቱ አስደንግጣታለች። እኛ መስማታችን አስደንግጦሽ እንጂ አሁን አይደለም እየሰማሽው፣ ጨዋታሽ ግን አልቋል፣ ከቤቴ ውልቅ ቤት ትላታለች። ቤቴ ለቀሽ ነው ያልሽው በማለትና ቪዛ አመለጠች ብሎ እየነገራችሁ ግን ማን ነው ስትላት ልትረቻ አትችይም። ለማንኛውም ከአንቺ ወጥመድ እንዳመለጠች ደውላ ነግራናለች ስትል ከአንቺ ወጥመድ ግን አላመለጥሽም በማለት ሂጂና የምትፈልጊውን ሁሉ መረጃ ውሰጂ። ከዚህ በኋላ ምንም ነገር ልፈራ አልችልም። የአንቺ ባሪያ ከመሆን ሞቴን መርጫለሁ። ስለዚህ መታከም አልፈልግም በማለት የኔ ኩላሊት ነው መሆንሽ ስትል ኩላሊትሽን ለሰው መስጠት ይቻለሽ፣ ለእኔ ግን የአንቺ መሆን አይችልም። ምክንያቱም እስስት የሆነ ልብ ለእኔ ሊሆነ ስለማይችል በጣም ይቅርታ በማለት ሱራፌል ካወቀ ጥሩ ስለማይመጣ ከዚህ ውጭ ሱራፌል ከዚህ ቤት ይሄን ነገር ያወቀለት ሁለታችሁንም ውልቅ አርጎ ይጥላችኋል ስትል እንዳታምነው ስትይ ነበር። ያን ካደረገ ታማኝ ነው፣ ዝም ብሎ አይጥልሽም፣ ሁሉንም ነገር ወደ ራሱ አዙሮ ውልቅ ያረግሻል በማለት እንግዲህ ስትል ላይ በጥፊ ድርግም ማርቃታለች። ትጂኒ ይገባሻል ሉላ የኔ ልጅ መሆንሽን ገና አረጋገጥሽ ስትላት ካሁን በኋላ መጥፎ ንግግሮችን ልትናገሪኝ አይገባም፣ ከቤቴ ውልቅ በይ ስትላት ስለረዳኋችሁ እባክሽ ለራስሽ ከርስ ብለሽ እኛን ለመጥቀም ምንም አይነት ነገር ያደረግሽው ነገር እስካልሆነ ከዚህ ቤት ውልቅ ልትይ ይገባል። እህትሽ ስላመለጠች ነው ይሄ ሁሉ ንግግር ስትላት፣ አዎ ፈጣሪ ነው ይሄንን ቅጣት የሰጠች እኔ አይደለሁም። ግን ደግሞ በጣም የሚገርመው ነገር እንግዲህ እሱ ሲያውቅ ሱራፌል ምን እንደሚልሽ ባይታወቅም ግን ደግሞ የሁላችንንም እውነት ቢሰማም ከፈጣሪ ብቻ እውነቱን ሊረዳ ይችላል። ከዚህ በኋላ ከዚህ መውጣት ትችላለሽ። እኔ የምፈልገው እህቴ በሰላም እንድትመጣ እንጂ ከዚህ ቤት ውጭ ስልሽ የመውጣት ግዴታ እንዳለብሽ ወቂ ትላለይ። አክስቷ ትክክለኛ ውሳኔ ወስንሻል። የኔ ልጅ መሆን ያለበትን ውሳኔ ነው። እኛ ጋር ምንም አይነት እውነት የለም። ወንጀለኞች ነን ሁላችንም። ግን ደግሞ ግድ መሆን እስካለበት ድረስ ቅጣቷን ትቀበል ቲጂ ተብዬዋ ትላለች። እዚህ ጋር ቪዛች በጣም ገራሚ ሆኗል። ግብረት ወጣ ስትል ከየት መጣ ሳይባል ሱራፌል አንገቷን ንቅ ያደርጋታል። እኔ ያሸነፍኩህ ቢመስለኝም ለጥቂት ተሸንፍ ያለሁ ታውቃለህ። ሚስጥሩ ልንገርሽ ሲል ሁለታችሁ ምንም አይነት ነገር እንደማታሸንፉኝ ያውቃለሁ። እንደ ድሮዋችሁ እናንተ ዶክተር ሮቤል ሆነን ስትል መናገር ከፈለግሽ ተናገሪ። የደበቅሽውን በቀላሉም ልነግርህ አልችልም። ተረጋግተን እናውራ አላለችም። እሱን ልታግት እስካሁን እንዳቆየሁሽ ግን ሊገባኝ አልቻለም። አሁንም እንደምትወደኝ ልንገርህ ስትል የሞተ ሰው ገድላለሁ ብዬ ከምገድል ወርቃማ እድል ልንገርህ ስትል አንቺ ለእኔ ምንም አይነት እድል ሰጭኝ አትችይም። ሂጂ ወደ ዶክተሩ ከፈለግሽ ሁለታችሁም ካራቃችሁ ወደ ቤተሰቦቼ በማለት
በማለትና ስለተጠየፈችህ ሚስትህ ነው ወይ ስትል እድሜ ላንቺ ቤዛን ወደ ራሴ መመለስ እንደማያቅተኝ እነግርሻለሁ ጠንቅቄ። ግን ደግሞ ቤዛ ያልካት ሴትዮ አውጥታ ጥላኛለች ስትል በመጨረሻም ቢሆን አውጥታ ጥላሻለች። አንተን ማምኔ ጥሩ እንዳልሆነ ተረድቻለሁ። ሚስተሬን ይዤ ወደ ዶክተሩ ልሄድ አላለኝ። እኔ ባልነግርህም እነሱ መናገራቸው ስለማይቀር ሉላና አክስቷ ሳላስበው ሚስጥር አወጣሁ በማለት ከት ብላ ትስቃለች። እንግዲህ ከአንተ በላይ ከዚህ በላይ ይገባሃል በማለት እንግዲህ አለማችን የሚመሳሰሉ ሰዎች አሉ በማለት እንግዲህ በአሸሙር ትነግረዋለች። ትክክለኛው ወሬ ካላወራሽ ጥዬሽ ልሄድ ነው። ቤዛ ወይም ሚስቴ የምትላት ሴትዮ እንደዚህ ያደረገች የምላትን ሁሉ የምታደርገው እመነኝ፣ ግን ውስጥ ከመግባትህ በፊት ይህንን ሚስጥር መስማት አለብህ በማለት ለሱራፌል እንግዲህ አድራሻዬን አፈላልገው ካገኙኝ በኋላ ቤዛ እህት እንዳለች ተስስማ ቤዛ አይደለም መንታ እህት የሚባል የላትም በማለት ቤዛን እንደማትመስል ጠርጥሬ ነበር። እንግዲህ የማይሆን ተረት ሲነግሩኝ በጣም በሚገርም ሁኔታ ቲጂ ለሱራፌል የሰጠችው ምክር እነሱ እንዲወጡ ካደረገች በኋላ ዱር የቀጠረው አሳግተዋታል። ዱርዬና አክስቷ እንግዲህ ዱር የቀጠረው አሳግተዋታል በማለት እንግዲህ ምስጢር ካወራችው በኋላ ምን ልታደርግ አስበህ ነው ስትለው፣ አሁንም ይህን ስለነገርሽኝ ወዳጅ ላደርግሽ አልችልም፣ ተጠብቀሽ ስታደርግ ወየ ነበረ ነው። ለማንኛውም ያለሽን ገንዘብ ትራንስፈር አርጊልኝ ስትይ የነበረው ሲላት፣ እንግዲህ ገንዘብ ስላስፈልገኝ ሁሉንም እውነት ለሱ ልካለሁ። ለማንኛውም ሉላ ያልሻት ሴትዮ መጥፎ ሴት አይደለችም። ላመንኩሽ በጣም ይቅርታ፣ ጸጸተኝ፣ ብቻሽን ቀርተሻል ልክ እንደ ድሮሽ ብሎ እንግዲህ ሚስጥሯን ካስወጣት በኋላ ላጥ ብሎ ጥሏት ሲሄድ ቲጂ የተረገመች ቅጥል ድብን እርር ብላለች። ቲጂ ብቻሽን ቀረሽ፣ ሊሳካልሽ አልቻለም ዋ በማለት ብድ ትላለች። ጨዋታው አላበቃም በማለት ሱራፌል ደግሞ እሷ እንደምትላት አይነት ሴት አይደለችም ሉላ፣ ግን ደግሞ ለገንዘብ ብላ ቲጂ የማታደርገው ነገር የለም አይደል በማለት ራሱን እንትን ይላል። ቲጂ ለማበድ ትንሽ ነው እንግዲህ ቅራት ጨልላለች። ምክንያቱም የጀመረችው ሁሉ ሊሳካላት ባለመቻሉ እጅግ በጣም አዝናለች። ሳሮን ድንገት በመምጣት ሉላ ጋር እንኳን ደስ አለሽ፣ ያው አንድ ጥሩ ዜና ይዤልሽ መጥቻለሁ ስትላት፣ ምንድን ነው ስትል እንግዲህ ሳሚና ሉሲ ሊጋቡ ስለሆነ ስትላት፣ ዋው ደስ ይላል ብላ ዝም ስትል፣ በቃ እንደዚህ ነው ስትላት፣ ቲጂም ወደዚህ ዳግም እንደማትመለስ እንግዲህ ተስፋ አደርጋለሁ፣ ግን ደግሞ እንደ ነፍሱ የሚወድሽ ሱራፌል ከጎንሽ ስለሆነ ስትል ለቤዛ ደግነትና ጥሩ ሰው ነው የምታወሩት ሁላችሁም ቢሆን በማለት ሉላ እንግዲህ ራቅ ብላ ታስባለች ማለት ነው። እዚህ ከሱራፌል ምርጫ ስታጣ ምንም ጓድ ሊሆናት ባለመቻሉ ያው ሮቤልን ጠርታ፣ ሮቤል ደግሞ እንግዲህ በአንድ እግሩ እያነከሰ በአንድ እጁ ታስሮ ያው ድንገት መጣ። ድንገትም ሲመጣ እየሰራች የነበረውን ግማሽን ቢሆን ያው ተነፈሰች ማለት ነው። ቲጂ ምርጫ ስለሌላት ያው ሚስጥሯን ማውጣት ነበር እና ሚስጥሯን እየገለባበጠች ማውጣት ይዘዋለች። ምክንያቱም ከሁሉም ካሰረች ወይም ከሮቤል አልሆነችም ወይም ከሱራፌል አልሆነች ወይ ከቤዛ አልሆነች፣ ሁሉንም አጣች። እንዲሁም ሳሚ እጅግ በጣም ቅጥትን ያደረጋት ምን ያክል እንደወረድኩና እንደዘቀጥኩ ራሴን እያሰብኩት አንቺ ጋር መገናኘት ከያዝኩ በኋላ ነው በማለት እንግዲህ ዜናው ምን አይነት ዜና እንዳመጣሁልህ ብታቅ ኖሮ ትለዋለች። እንግዲህ ከፈለግ እዚሁም ልጨርሰኝ ትችላለህ በማለት እንግዲህ ቲጂ እኔ ላይ ተወጣ፣ ሁላችሁም ከኔ ላይ አይደላችሁ ተወጡ፣ ሁሉንም ነገር ጉዳይሽን ቶሎ በፍጥነት አውሪ ሲል የቤዛ እህት ተገኝታለች። መንታ እህቷ ትላለች። ስለምን መንታ እንደምታወሪ ሊገባኝ አልቻለም። ቤተሰቦች ስለ ቤዛ ሲያወሩ ሰምተህ ታውቂ ይሆናል ምናምን ስትለው እጅግ በጣም ይጮሃል። ውድ ቤተሰቦቼ እንግዲህ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ቤዛ አትሞትም፣ መቼም ልትሞት አትችልም። ምክንያቱም አክተሯ እሷ ስለሆነች
ቤዛ መቼም ልትሞት አትችልም። መሞትም የሌለባት አክተር ነች። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ሰላም ለሀገራችን። ውድ ቤተሰቦች አሰላሙ አለይኩም።